እስካሁን ድረስ እስራኤልን ተሳድባችሁ ታውቃላችሁ? ክሪቲሳይዝ አድርጋችሁ ወይም ደግሞ አስተያየት ሰጣችሁ ታውቃላችሁ? እስራኤልን የተናገረ እስራኤል ላይ ክሪቲሳይዝ ያደረገ የተቼ በምንም አይነት መንገድ ባዕድ አስተያየት የሰጠ አሜሪካን ምድር አይገባም አለች አሜሪካን። እኔ አልሐምዱሊላህ በቃ ምንድነው እኔ በጣም ደስ የሚለኝ ጥበበኛ ሰው እኮ ነኝ እኔ። ከዚህ በፊት ተናግራቸዋለሁ። እናንተ ጥበበኞችን ሰዎች ስለማትሰሙ ነው እንጂ እንደ ትንቢት አይደለም የተናገርኩት። የመጨረሻ እንትኗ ይሄ ሊሆን እንደሚችል ከዓመት በፊት ሰርቼላቸዋለሁ። በተለይ ደግሞ ፓስተር ቸሬ ደግሞ ላይ ግርግር ሲፈጠር በነበረበት ጊዜ ተናግሬ ነበር። ነገ ከነገ ወዲያ እንደዚህ ነው ሊሉ የሚችሉት እና እኔ ስለ መረጃው አመሰግናለሁ። ያው እኔ ከማይገቡት ሰው አንደኛው ነኝ ማለት ነው፣ ወደ እስራኤልም ወደ አሜሪካንም። መቼም ደግሞ እስራኤል የመግባት ፍላጎት የለኝም መቼም ቢሆን። አሜሪካን ግን ያው እንሞላ ነበረ ዲቪ በየዓመቱ። ዲቪ አልሞላም ማለት ነው ካሁን በኋላ። ለዚህ መረጃው ገላገለኝ። ዲቪ አልሞላም ካሁን በኋላ። አሜሪካን በጣም መሄድ ፈልግ ነበረ። ዲቪን በየዓመቱ ሞላለሁኝ። አሁን አልሞላም ዲቪ። ስለዚህ ሐሳቤንና እንትኔን አንስቻለሁ። እሱ አይደለም ቀጣይ እያሉ እንደዚህ ነው የሚያደርጉት። ከአሜሪካን ጋር አብሮ የሚሰሩ አውሮፓ ሀገሮችም እንደዚህ አይነት ውሳኔ መወሰናቸው አይቀርም። ዞሮ ዞሮ ምንድን ነው ግን አሁን እኔ አሜሪካንና እስራኤል ስለ ሕግ ስለ ዲሲፕሊን ብዙ ሰዎችን ይኮንናሉ፣ ብዙ ሰዎችን ይተቻሉ። በተለይ አሜሪካን የሁሉ ነገር ያው መሪ የዚህ ዓለም መሪ እሷ ስለሆነች፣ ገዥም እሷ ስለሆነች፣ የዚህ ዓለም መሪና ገዢ እሷ ስለሆነች በደንብ ስሙ። ይሄ የሰውን ሲስተም የምትገዛው የምትቆጣጠረው የምንገባው የምንወጣው በእሷ ፍላጎት ነው። ምንም ይሄ ወለም ዘለም የለውም። እዚህ ጋር የፈጣሪ እጅ የለበትም። ሰማይና ምድርን አይደለም የዚህ ዓለም ሲባል ይሄ ሰማይ ይሄ ምድር አይደለም። ሰማይና ምድርን አሜሪካን ማስተዳደር አችልም። ሰማይና ምድርን የሚያስተዳድረው ያመጣው አካል አለ፣ ሶርስ አለ፣ ምንጭ አለ። ይሄ ዓለም ስንል ስለ ሰማይ፣ ስለ ምድር፣ ስለ መወለድ፣ ስለ መሞት፣ ስለ መፈጠር ዓለም እያወራን ያለ ነው። የሰው ዓለም አለ። የሰው ዓለምን የምታስተዳድረው ደግሞ አሁን በዓለም ላይ አሜሪካን ነች። በቃ አላህ ነው እግዚአብሔር ነው መድኃኔ ዓለም ነው የሚል አስተያየት እንዳታመጡ እዚህ ውስጥ። የዚህ ዓለም አስተዳዳሪ አሜሪካን ነች። 4 ነጥብ። የኢትዮጵያ አስተዳዳሪ ደግሞ ራሱን የቻለ አስተዳዳሪ አለ። ያ ኬንያም የምናም እያላችሁት ይሄ ምንም ከዚህ በፊትም ነግሬያቸዋለሁ። ኢትዮጵያን የሚመራው ኢትዮጵያን የሚያስተዳድረው ብልጽግና ፓርቲ፣ የብልጽግና ፓርቲ አብይ አህመድ ነው። 4 ነጥብ። 2-3 ሊኖር አይችልም። 2 መንግስት 3 መንግስት የለም። በቃ የሰማይና የምድር ጌታ ግን ፈጣሪ አለ። ሰማይና ምድርን እያስተዳደረ ያለ ደግሞ ፈጣሪ አለ። ያም ደግሞ በስነ ስርዓት ዝናብም እየዘነበ ነው፣ ፀሐይም እየወጣ ነው፣ ሰውም እየተወለደ ነው፣ እየሞተ ነው፣ እየበላን ነው፣ እየጠጣን ነው፣ እርሻውም ሁሉም ሰላማዊ ነው። ምድርን የፈጣሪን ማንም ምንም ማድረግ አይችልም። ስለዚህ ፈረሰም ወደቀ ምናምን ከተባለ የሰው ዓለም እንጂ የፈጣሪን ዓለም መንካት አይችልም። የፈለገ ጦርነት ቢኖር የፈለገ ክፋት ቢኖር ፈጣሪ ያመጣውን ምድር ምንም ማድረግ የሚችል ኃይል የለም። በሰማይ በምድር ሰማይን ምንም ማድረግ የሚችል የለም። ፀሐይን እንዳትወጣ የሚከለክል ኃይል የለም። ዝናብንም የሚከለክል ኃይል የለም። ይሄ የፈጣሪ ነው። ይሄ ሰው እዚህ ጋር ምንም ጣልቃ መግባት አይችልም። ስለዚህ ስለ ሰው ዓለም ነው እያወራ ያለሁት እና እንደ አሜሪካን ክፉ አገር የለም፣ እንደ እስራኤል ክፉ አገር የለም። ደግሜ ነው የምናገረው። አልግባ ለዘላለም በምንስ መንገድ ልገባ እችላለሁ ትላለና እኔ የሚገርመኝ አንድ ነገር ልበላችሁ። አሜሪካን ስላለች አይደለም እስራኤል የምትኖረው። እስራኤል ነች የአሜሪካን እናት አባት፣ እስራኤል ነች። እስራኤል ከሌለች ነው አሜሪካን የማትኖረው። በተላላቅ አውሮፓ ሀገሮች አሜሪካን ጨምራችሁ በተለያዩ በፖለቲካውም፣ በንግዱም፣ በኢኮኖሚውም በሁሉም ነገር ያሉት እስራኤል እጅ ላይ ናቸው እና እስራኤል ስትኖር ነው አሜሪካን የምትኖረው እንጂ እስራኤል በአሜሪካን አይደለም እየኖረች ያለችው። ይህንም በደንብ ደግሞ አስቡበት። ስለዚህ መረጃ አመሰግናለሁ። ዲቪ አትሙሉ። እንግዲህ ከዚህ በኋላ እስራኤልን የተሳደባችሁ አሜሪካን እንደማትገቡ ስለምታውቁት ይሄ ፕላትፎርምም የነሱ ነው አላቸው። በፌስቡክም በምንም በጎግልም እጃቸው ላይ ስለሆነ ምንም ሞላ በቃ የልባችን ቀባጥረናል። ቲክቶክ መንካት ነው፣ ፌስቡክ መንካት ነው። እዚህ እኔ አልገባም፣ ተገላገልኩ፣ ዲቪ ከመሙላት አረፍኩ። ግን በመጨረሻ ምለው አሜሪካን እና እንደ እስራኤል ክፉ መንግስትም ክፉ ሀገርም የለም። ሀገር እያልን ያለነው ሰማይና ምድሩን አይደለም፣ ሲስተም ነው። አሜሪካን ማለት ከፈጣሪ ያልጀመረ ከሰው የጀመረ ሲስተም ነው።
እስራኤል፣ ኢትዮጵያ፣ አሜሪካን ማለት ሲስተም ነው፣ ከሰው የጀመረ ሲስተም። ይህን ሲስተም ፈጣሪ አያውቀውም። ሰላም አለይኩም ወራህመቱላህ